ሰላም ጤና ይስጥልን የተወደዳችሁ የኤሪሳ ቴሌቪዥን ተከታታዮች ለዛሬ ሐምሌ 31 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም አርዕስተ ዜና። የአብይ አህመድን አገዛዝ ማስወገድ ብቸኛ አማራጭ መሆኑ ተገለጸ። የሱዳን ወታደራዊ ባለስልጣን በሪያዱ የቀይ ባህር መከላከያ ጥምረት ውይይት ላይ ተሳተፉ። ጅቡቲ ስለ ባብ ኤል መንደብ አቋሟን ገለጸች። የሶማሊያ ፕሬዝዳንት ጎረቤት ሀገራት የሶማሊያ ሉዓላዊነት እያዳከሙ ነው ሲሉ ከሰሱ። በስፔን በፖሊስና በስደተኞች መካከል በተከሰተ ግጭት ቢያንስ 9 ሰዎች መሞታቸው ተገለጸ። ፊፋ ያወጣውን እቅድ አጠናክሮ እንደሚቀጥል አስታወቀ። ወደ ዝርዝር ዜናዎቹ እናልፋለን። ቆይታችሁን ከኛ ጋር አድርጉ። የአብይ አህመድ አገዛዝን ማስወገድ ብቸኛ አማራጭ መሆኑ ተገለጸ። የትግራይ ህዝብ ህልውናን ለማረጋገጥ የአብይ አህመድ ጄኖሳይዳዊ አገዛዝን ማስወገድ ብቸኛ አማራጭ መሆኑን የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን ገለጹ። የትግራይን ህዝብ ህልውና ለማረጋገጥ ያለን ብቸኛ አማራጭ በጀግንነት ታግሎ አገዛዙን ማሸነፍ ነው ሲሉ ታጋይ ገብረ ጻድቃን አዴት ተናገሩ። የትግራይን ህዝብና የትግራይን ሰራዊት ትዕግስት የሚፈታተኑ የብልጽግና ጄኖሳይዳዊ አገዛዝ ድርጊቶችን በአንድነት ለመመከት በተሻለ አቋምና ዝግጁነት ላይ ነን፣ በጠላት ፕሮፓጋንዳ አንሸነፍም ሲሉ ገብረ አዴት አስገንዝበዋል። ታጋይ ገብረ ጻድቃን ይህን ያሉት የአርሚ 22 የሰራዊት አባላት ሁለተኛ ዙር የምረቃ ስነ ስርዓት ላይ በተገኙበት ወቅት ባስተላለፉት መልእክት ነው። ታጋይ ገብረ ጻድቃን አክለውም ያልተጠናቀቀውን የሰማዕታት አደራ ወደ ግቡ ለማድረስ የትግራይ ሰራዊት በቀጣይነት ራሱን ማሰልጠንና ተልእኮውን ለመወጣት ሁልጊዜ ዝግጁነቱን ማረጋገጥ እንደሚገባው ገልጸዋል። የብልጽግና አገዛዝ ሙሉ ወታደራዊ ኃይሉን በትግራይ ድንበሮች አካባቢ በማሰባሰብ በቅርብ ርቀት ውስጥ በመገኘት ሁለንተናዊ ዝግጅቶቹን አጠናቆ በትግራይ ህዝብ ላይ ወረራ ለመፈጸም እየሰራ መሆኑን አስታውቀዋል። ታጋይ ገብረ ጻድቃን እንዳሉት የትግራይ ሰራዊት በቀደመው ጦርነት ያሳየውን የጀግንነት ተጋድሎ በመድገም አሁን እየተደቀነ ያለውን አዲስ አደጋም በተመሳሳይ ሁኔታ እንደሚመክት ጥርጥር የለኝም ብለዋል። በተጨማሪም የትግራይ ብሔራዊ ጥቅሞች በልመና እንደማይረጋገጡ ጠቅሰው የትግራይ ህልውናና ሉዓላዊነት በጠላቶቹ ላይ በሚገኝ ድል እንደሚረጋገጥ ተናግረዋል። በስልጠናው የማጠቃለያ ስነ ስርዓት ላይ የተገኙት የአርሚ 22 አዛዥ ታጋይ ገብረ ሰላማ እንደገለጹት የትግራይን ህዝብ ህልውና ለማረጋገጥ በሚደረገው ዝግጅት ብሔራዊ መከላከያ አርሚ 22 የራሱን ድርሻ ለመወጣት ተልእኮውን መሰረት ያደረገ ሁለተኛ ዙር የፖለቲካና የወታደራዊ ስልጠና ለከፍተኛ የኃይል አመራሮች ሲሰጥ መቆየቱንና አሁን ሰልጣኞቹ ለምረቃ መብቃታቸውን ገልጸዋል። ተመራቂ የሰራዊት አባላት በበኩላቸው በትግራይ ህዝብ ህልውና ላይ ድርድር እንደማይኖር ገልጸው የትግራይ ሰራዊት ለህዝቡ ጠንካራ መከታ በመሆኑ ለህዝቡ በማገልገልና የሰማዕታትን አደራ ከግቡ በማድረስ ኃላፊነታቸውን እንደሚወጡ ቃል ገብተዋል። ተመራቂዎቹ አክለውም የትግራይን ህልውናና ሉዓላዊነት ለማስጠበቅ የሚያስፈልጉ ዝግጅቶችን በሁሉም ዘርፍ ማጠናከራቸውን ገልጸው በስልጠናው ያገኙትን ዕውቀትና ክህሎት በተግባር ለማዋል ቃል መግባታቸው ተገልጿል። በመጨረሻም ተመራቂዎቹ ባለ 7 ነጥብ መግለጫ በማጽደቅ የምረቃ ስነ ስርዓቱን አጠናቀዋል። የመለስ አካዳሚ አመራር ዳይሬክተር ፕሮፌሰር ክንፈ አብርሃ በበኩላቸው የትግራይ ህዝብ አሁንም በፈተና ውስጥ መሆኑን ጠቅሰው ያለውን ሁኔታ ለመቀየር ህዝቡ በአንድ ዓላማ ተሰባስቦ እየተንቀሳቀሰ እንደሚገኝ ተናግረዋል። በተጨማሪም የትግራይ ሰራዊት በቀደሙት ጦርነቶች ያጋጠሙትን ተግዳሮቶች በመቋቋም ወደ ፕሪቶሪያ ስምምነት መድረሱን በማስታወስ አሁንም በአመራሩ እየተመራ የተሰጡትን ተልእኮች እንደሚያሳካ እምነት እንዳላቸው ገልጸዋል። የትግራይ ክልል ከፌዴራል መንግስት ጋር በገባው ሰጣ ገባ ወደ ለየለት የፕሮፓጋንዳ ዘመቻ መግባታቸው ወደ ጦርነት የሚደረግ ጉዞን ማሳያ መሆኑን ተንታኞች ይገልጻሉ። የሱዳን ወታደራዊ ባለስልጣን በሪያዱ የቀይ ባህር መከላከያ ጥምረት ውይይት ላይ ተሳተፉ። የሱዳን ታጣቂ ኃይሎች ምክትል ዋና አዛዥ ጀነራል ያሲር አላታ በሪያድ በተካሄደው የቀይ ባህር የባብ አልመንደብና የኤደን በረሃ ጥቃቶች መከላከያ ጉባኤ ላይ መሳተፋቸውን የሱዳን ትሪቡን ዘግቧል። ጉባኤው በየጊዜው እየጨመረ የመጣውን ቀጠናዊ የጸጥታ ስጋት ለመቆጣጠር ያለመ ነው። የባህሬን መከላከያ ኃይል ባወጣው ምስላዊ መረጃ መሰረት በሪያድ በተካሄደውና በርካታ ሀገራትን ባካተተው በዚህ ስብሰባ ላይ ከፍተኛው የሱዳን ወታደራዊ አዛዥ አላታ መሳተፋቸው ታውቋል። ሆኖም እስካሁን በሱዳን በኩል በዚህ ጉዳይ ላይ የተሰጠ ይፋዊ መግለጫ የለም።
በውይይቱ ላይ ከአሜሪካ፣ ሳውዲ አረቢያ፣ ኩዌት፣ ዮርዳኖስ፣ ኦማን፣ ባህሬን፣ ሞሮኮ፣ የመን፣ ባንግላዴሽ፣ ኒውዚላንድና ማልዲቭስን ጨምሮ ከ40 በላይ ሀገራት የተውጣጡ የወታደራዊ ኢታማዦር ሹሞችና ከፍተኛ ወታደራዊ አዛዦች መሳተፋቸውን ዘገባው አመልክቷል። በሳውዲ አረቢያና በኩዌት ተነሳሽነት የሚመራው ይህ ጥምረት በሁቲ ታጣቂዎች በኩል በዓለም አቀፍ የመርከብ መስመሮች ላይ የሚፈጸሙ ጥቃቶችን ለመከላከልና ለማስቆም በሚቻልበት ሁኔታ ላይ እንደመከረም ተገልጿል። በስብሰባው ላይ ከ50 በላይ የተጋበዙ ሀገራትና ዓለም አቀፍ አካላት ተሳትፈዋል። ሐምሌ 20 የሁቲ ኃይሎች ከሳውዲ አረቢያ ጋር ግንኙነት ባላቸው የንግድ መርከቦች ላይ የእንቅስቃሴ እገዳ ካደረጉ ወዲህ በአካባቢው ከፍተኛ ስጋት አንዣቧል። በቀይ ባህር በሚያልፉ መርከቦች ላይ የሚፈጸመው የሚሳኤልና የድሮን ጥቃትም የአካባቢውን ደህንነት አሳሳቢ ደረጃ ላይ አድርሶታል። ሳውዲ አረቢያ በየመን የወደብ ከተማ ሁዴዳ ላይ የአየር ጥቃት መፈጸሟን ያስታወሰው ዘገባው በቀይ ባህር ያለውን የጸጥታ ስጋት ለማስወገድ ያለመ የመጀመሪያው ስብሰባ በኩዌት የጦር ኃይሎች ኢታማዦር ሹም ጄኔራል ኻሊድ አልሹሪያን መመራቱን ገልጿል። በስብሰባው የ43 ሀገራት የመከላከያ ኃላፊዎችና ተወካዮች እንዲሁም የአውሮፓ ህብረት ልዑክ ተሳትፈዋል። ጄኔራል አልሹሪያን በንግግራቸው በዓለም አቀፍ የውሃ መስመሮች ላይ የነጻ እንቅስቃሴን ማረጋገጥ አስፈላጊና ስትራቴጂካዊ ሂደት መሆኑን አጽንኦት ሰጥተውበታል። አባል ሀገራቱም የመከላከያ ጥምረቶችን በማጠናከርና የስለላ መረቦችን በመዘርጋት በሚደርሱ ጥቃቶችና እገዳዎች ላይ ጥንቃቄ እንዲያደርጉ አሳስበዋል። የሳውዲ አረቢያ መከላከያ ሚኒስቴር በበኩሉ ውይይቱ በንግድ ታንከሮች፣ በኃይል ጭነቶችና በባህር ውስጥ የመሰረተ ልማቶች ላይ የሚደቀኑ ቀጣይ አደጋዎችን የተመለከተ መሆኑን አረጋግጧል። ይህ ችግር በጊዜ ካልተፈታ ለዓለም አቀፍ የንግድ መረብ ከፍተኛ አደጋ እንደሚሆን ጠቁሟል። የተሳታፊ ሀገራት ወታደራዊና ቴክኒካል ቡድኖች የመስራት ቻርተሩን ለማጠናቀቅ የእዝ መዋቅር ለመዘርጋትና የስራ ፕሮቶኮሎችን ለመቅረጽ በሚቀጥሉት ሳምንታት ዳግም ተገናኝተው ለመወያየት ስምምነት ላይ መድረሳቸውን ዘገባው አብራርቷል። ጅቡቲ ስለ ባብ ኤል መንደብ አቋሟን ገለጸች። ጅቡቲ በባብ ኤል መንደብ ባህረ ሰላጤ በሚያልፉ መርከቦች ላይ በአንድ ወገን ውሳኔ ብቻ ቀረጥ ወይም የመተላለፊያ ክፍያ ለመጣል የሚደረገውን ማንኛውንም ሙከራ አጥብቃ እንደምትቃወም አስታወቀች። መንግስት ይህ እርምጃ ዓለም አቀፍ ሕግን የሚጥስና ከዓለም ቁልፍ የባህር ላይ የንግድ መስመሮች አንዱ የሆነውን መስመር አደጋ ላይ የሚጥል ነው ሲል አስጠንቅቋል። የጅቡቲ መንግስት ረቡዕ ምሽት ባወጣው መግለጫ በአፍሪካ ቀንድና በየመን ምዕራባዊ የባህር ዳርቻ መካከል በሚገኘው በዚህ ስትራቴጂካዊ የውሃ መስመር ላይ በማናለብኝነት ክፍያ ለመጫን የሚደረገውን ጥረት አውግዟል። የመግለጫ የወጣው የየመን ሁቲ እንቅስቃሴ በቀይ ባህር፣ በኤደን ባህረ ሰላጤና በህንድ ውቅያኖስ መካከል በሚገኘው በዚህ ወሳኝ የንግድና የነዳጅ ማስተላለፊያ መስመር ላይ በሚያልፉ መርከቦች ላይ የመተላለፊያ ክፍያ ለማስከፈል እያሰበ መሆኑን የሚያሳዩ ሪፖርቶች መውጣታቸውን ተከትሎ ነው። ጅቡቲ መርከቦች በነጻነት የመንቀሳቀስ መብት እንዳላቸውና ባህረ ሰላጤዎችን በሚያስተዳድረው ዓለም አቀፍ የባህር ላይ ህግ ሙሉ በሙሉ እንደምትገዛ አረጋግጣለች። በመግለጫውም ባብ ኤል መንደብ በአፍሪካና በእስያ የባህር ዳርቻዎች መካከል የሚጋራ የዓለም አቀፍ ፍላጎት ማዕከል ነው። ከአንድ የባህር ዳርቻ ብቻ ተነስቶ በመርከቦች ላይ የክፍያ ወይም የቀረጥ ስርዓት ለመጫን የሚደረግ ማንኛውም ሙከራ ዓለም አቀፍ ህግን የሚጻረር፣ የአዋሳኝ ሀገራትን ሉዓላዊነት የሚጋፋና ለዓለም አቀፍ ንግድና የኃይል አቅርቦት ወሳኝ የሆኑትን የባህር መስመሮች ደህንነት አደጋ ላይ የሚጥል ነው ስትል አብራርታለች። በቀጠናው ያለውን ነባራዊና ተሰባሪ ሰላም ይበልጥ ሊያሻክር የሚችለውን ይህንን ድርጊት ለመመከት ሀገሪቱ ሉዓላዊ መብቷን ለማስከበር የባህር ላይ ጉዞ ነጻነትን ለመጠበቅና በቀይ ባህር ያለውን መረጋጋት ለማስቀጠል ዲፕሎማሲያዊ፣ ህጋዊና የጸጥታ እርምጃዎችን በግሏም ሆነ ከቀጠናውና ከዓለም አቀፍ አጋሮች ጋር በመቀናጀት የመውሰድ መብቷ የተጠበቀ መሆኑን አስታውቃለች። በተጨማሪም ባህረ ሰላጤው የጥቂቶች የግል ፍላጎት ማራመጃ መሳሪያ ከመሆን ይልቅ ዓለም አቀፍ ህግን የተከተለ ክፍትና ደህንነቱ የተጠበቀ የባህር ላይ ኮሪደር ሆኖ እንዲቀጥል ዓለም አቀፉ ማህበረሰብና ተጠቃሚ ሀገራት የድርሻቸውን እንዲወጡ ጥሪ አቅርባለች። ይህ ባብ ኤል መንደብ ባህረ ሰላጤ ውጥረት በተለይ ለኢትዮጵያ ከፍተኛ የደህንነትና የኢኮኖሚ ትርጉም አለው። የባህር በር አልባዋ ኢትዮጵያ ለዓለም አቀፍ ንግዷ ሙሉ በሙሉ በሚባል ደረጃ የምትመካው በጅቡቲ ወደቦችና በቀይ ባህር ኮሪደር ያልተቆራረጠ የጭነት ፍሰት ላይ በመሆኑ ይህ በቀጠናው የተደቀነው አዲስ ስጋት ሀገሪቱ በቀጥታ የሚመለከታት ጉዳይ መሆኑን ባለሙያዎች ያስገነዝባሉ። የሶማሊያ ፕሬዝዳንት ጎረቤት ሀገራት የሶማሊያ ሉዓላዊነት እያዳከሙ ነው ሲሉ ከሰሱ።
የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በቅርቡ በክልሉ ያደረጉትን ተከታታይ ዲፕሎማሲያዊ ጉብኝት ተከትሎ አንዳንድ ጎረቤት ሀገራት የሶማሊያ ሉዓላዊነት ለማዳከም የሚያስችሉ እንቅስቃሴዎችን እያካሄዱ መሆናቸውን ከሰሱ። ባይዶዋ ኦንላይን በሐምሌ 30 ባሰራጨው ዘገባ ይህንን አስታውቋል። ፕሬዝዳንቱ በሚኒስትሮች ምክር ቤት ስብሰባ ላይ ባደረጉት ንግግር አንዳንድ ጎረቤት ሀገራት የሶማሊያ ነጻነትና ብሔራዊ ጥቅምን የሚጎዱ እንቅስቃሴዎችን እያካሄዱ እንደሆነ ገልጸዋል። ሆኖም በዚህ ጉዳይ የተጠቀሱት ሀገራት የትኞቹ እንደሆኑ አልገለጹም። እንዲሁም ይህንን ክስ የሚደግፍ ተጨማሪ ዝርዝር መረጃ ወይም ማስረጃም አላቀረቡም። ፕሬዝዳንቱ ይህን መግለጫ የሰጡት በክልሉ ውስጥ ውጥረት እየተባባሰ ባለበትና በሶማሊያና በጎረቤት ሀገራት መካከል የዲፕሎማሲ እንቅስቃሴዎች እየተጠናከሩ ባሉበት ወቅት ነው። ቀደም ሲል የወጡ ሪፖርቶችም ሶማሊያ እየጨመረ የሚሄድ ክልላዊ ጫና እየገጠማት መሆኑን ያመለክታሉ። አንዳንድ የፖለቲካ ተንታኞችም ምንም እንኳን ምዕራባዊ ሀገራት በዚህ ጉዳይ ዙሪያ እስካሁን ይፋዊ መግለጫ ባይሰጡም በሚቀጥሉት ወራት ከምዕራባዊ አጋሮች ተጨማሪ የፖለቲካ ጫና ሊመጣ እንደሚችል ይገምታሉ። በፕሬዝዳንቱ ንግግር ውስጥ የተገለጹት ጎረቤት ሀገራት በስም ባይጠቀሱም እስካሁን ድረስ ከየትኛውም ሀገር በዚህ ጉዳይ ላይ የተሰጠ ይፋዊ ምላሽ የለም። በስፔን በፖሊስና በስደተኞች መካከል በተከሰተ ግጭት ቢያንስ 9 ሰዎች መሞታቸው ተገለጸ። በስፔን በሺዎች የሚቆጠሩ ስደተኞች በሞሮኮ ድንበር በኩል ወደ ስፔን ለመግባት ከሞከሩ በኋላ በፖሊስና በስደተኞቹ መካከል በተፈጠረ ግጭት ቢያንስ 9 ሰዎች መሞታቸውን አልጀዚራ በሐምሌ 31 ባወጣው ዘገባ ገልጿል። ስፔን ሁኔታውን ለመቆጣጠር 60 ወታደሮችን ወደ ሴውታ ከተማ መላኳን ገልጻለች። በተመሳሳይ ጣሊያንም ከስፔን ለሚመጡ ተጓዦች የኢሚግሬሽን ቁጥጥርን ለጊዜው እንደምታጠናክር አስታውቃለች። የአልጀዚራ ዘገባ እንደሚያመለክተው ከ1500 እስከ 2000 የሚደርሱ ስደተኞች ከሞሮኮ ድንበር ተሻግረው ወደ ስፔን የሴውታ አካባቢ በመግባት ላይ በመሆናቸው ከፍተኛ ስጋት ተፈጥሯል። ባለፉት ቀናት ወደ 2000 የሚጠጉ ስደተኞች ወደ አውሮፓ ለመድረስ በሚያደርጉት ሙከራ ወደ ስፔን ግዛት የሆነችው ሴውታ መግባታቸው ይገመታል። የሴውታ አስተዳደር በሐምሌ 30 ባወጣው መግለጫ ባለፉት 10 ቀናት ውስጥ ከ1500 እስከ 2000 የሚደርሱ ስደተኞች ወደ ከተማዋ መግባታቸውን ገልጿል። በሐምሌ 30 ብቻም ተጨማሪ በመቶዎች የሚቆጠሩ ሰዎች መግባታቸው ተገምቷል። የክልሉ ፕሬዝዳንት ሄሱስ ቪቫስ ሁኔታውን ፍጹም ሰብአዊና ማህበራዊ የአስቸኳይ ጊዜ ቀውስ በማለት ገልጸው ማድሪድ ድንበሩን እንደገና ለመቆጣጠር ተጨማሪ ወታደሮችን እንድትልክ ጥሪ አቅርበዋል። የስፔን የውስጥ ጉዳይ ሚኒስቴር ግን እንዲህ አይነቱ እርምጃ የስደት ቀውሱን እንደማይፈታ በመግለጽ ብሔራዊ የአስቸኳይ ጊዜ አዋጅ እንዲታወጅ የቀረበውን ጥሪ አልተቀበለም። ሆኖም ሚኒስቴሩ ድንበሩን ለማጠናከር 60 ወታደሮች ወደ አካባቢው መላካቸውን በይፋ አረጋግጧል። የስደተኞች መብት ተሟጋች ዛካሪያ ዛሩኪ ለሮይተርስ እንደተናገሩት አሁን የታየው የስደተኞች ቁጥር መጨመር በግንቦት 2021 ከተከሰተ ሁኔታ ጋር ተመሳሳይ ነው። በዚያን ጊዜም ወደ 10,000 የሚጠጉ ሞሮካውያንና ከሰሃራ በታች ያሉ አፍሪካውያን ወጣቶች በጥቂት ቀናት ውስጥ ወደ ሴውታ መግባታቸውን አስታውሰዋል። ፊፋ ያወጣውን እቅድ አጠናክሮ እንደሚቀጥል አስታወቀ። የዓለም እግር ኳስ አስተዳዳሪ የሆነው ፊፋ በውድድሮቹ ላይ የባለቤትነት ድርሻን ለግል ባለሀብቶች ለመሸጥ ባቀረበው አወዛጋቢ እቅድ ላይ የተነሳውን ከፍተኛ ተቃውሞ ተከትሎ በጉዳዩ ላይ የጀመረውን የምክክር ሂደት እንደማያቋርጥና አጠናክሮ እንደሚቀጥል ምላሽ ሰጥቷል። ሐሙስ ዕለት 55ቱ የአውሮፓ እግር ኳስ ማህበር አባል ሀገራት ፊፋ ይህንን እቅድ ተግባራዊ የሚያደርግ ከሆነ የዓለም ዋንጫን ቦይኮት ለማድረግ በሙሉ ድምጽ መወሰናቸው ይታወሳል። ይህንኑ የአውሮፓውያኑን ተቃውሞ በመደገፍ የሰሜንና መካከለኛው አሜሪካ እግር ኳስ አስተዳዳሪ የሆነው ኮንካካፍ 41 አባል ሀገራቱ ይህንን የፊፋ እቅድ ሙሉ በሙሉ ውድቅ እንዳደረጉት አስታውቋል። ፊፋ ለነዚህ ተከታታይና ከባድ ተቃውሞዎች በሰጠው ይፋዊ ምላሽ ያቀድነው የምክክር ሂደት የተዛባ መረጃ ባስተላለፉ የሚዲያ ዘገባዎች ተስተጓጉሏል። እያንዳንዱ አባል ማህበር በእውነታ ላይ ተመስርቶ ድምጹን መስጠት እንዲችል ይህንን የምክክር ሂደት እንቀጥልበታለን ብሏል። ተቋሙ አቋሙን ሲያጸናም ማንም ሰው እግር ኳስን እየሸጠ አይደለም ሲል አጥብቆ ተሟግቷል።
የእቅዱ ዋና አካል የሆነው የዓለም ዋንጫን ጨምሮ ዋና ውድድሮቹን የሚያስተዳድር የንግድ ተቋም ለመፍጠርና የውጭ ባለሀብቶች በውስጡ ድርሻ እንዲገዙ ለማድረግ ፊፋ ማሰቡ ነው። ተቋሙ አዲስ በሚያቋቁመው ፊፋ ፎርዋርድ ኢንተርፕራይዝ የተሰኘ ተቋም ውስጥ ሶስተኛ ወገኖች አነስተኛና ውሳኔ ሰጪነት የሌለው ኢንቨስትመንት እንዲያደርጉ እንጋብዛለን ሲል ዓላማውን አብራርቷል። ይህ እቅድ ወደ መሬት ወርዶ ተግባራዊ እንዲሆን የ211 የፊፋ አባላትን ድምጽ ማግኘት ይኖርበታል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ እቅዱ እንዲጸድቅላቸው ቢያንስ 106 ድጋፍ ሰጪ ድምጾች ያስፈልጓቸዋል። ነገር ግን በጋራ 96 አባል ማህበራትን የያዙት ዩኤፋና ኮንካካፍ እቅዱን ላለመቀበል ቆርጠው በመነሳታቸው የኢንፋንቲኖ እቅድ ከፍተኛ ፈተና ውስጥ ወድቋል። ፊፋ ዛሬ አርብ ጠዋት ባወጣው መግለጫም በአደባባይ የተገለጹትን አስተያየቶችና ስጋቶች እናከብራለን፣ እንዲሁም ግልጽና ዲሞክራሲያዊ ለሆነ ምክክር ያለንን ቁርጠኝነት በድጋሚ እናረጋግጣለን ብሏል። መግለጫው በመቀጠልም አዲሱ ተቋም የቀረበው ሁሉም የፊፋ አባል ማህበራት በየሀገራቸው ባለው የእግር ኳስ የንግድ እንቅስቃሴ ውስጥ ትርጉም ያለው የባለቤትነት ድርሻ እንዲኖራቸው ለማድረግ ታስቦ ብቻ ነው። ይህ ደግሞ በፊፋም ሆነ በእግር ኳሱ መንፈስና አስተዳደር ላይ ምንም አይነት አሉታዊ ተጽዕኖ አያመጣም ሲል ማስተባበያ ሰጥቷል። የተወደዳችሁ የጣቢያችን ተከታታዮች ለዛሬ ረፋድ ያዘጋጀናቸውን የአማርኛ ቋንቋ ዜናዎች በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ቸር ይግጠማችሁ።